ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንዲሁም በመላው ዓለም ያላችሁ ማንቹናውያን እነሆ ዛሬም ለእናንተ ይመጥናሉ ያልናቸውን ዩናይትዳዊ መረጃዎችን ብቻ ይዘንላችሁ ተገኘን። በጣም የሚያስደስት ዜና አለን ዛሬ ቤተሰቦች። ሴኩ ኮኔ ተመልሷል። ይሄ ተጫዋች ትላንት ከኦልሞስት ከ80 ቀን በላይ ከጉዳት ከተገለለ በኋላ ተመልሶ ጨዋታ አድርጓል። ፕላስ ደግሞ ማርቲኔዝም እንደዚሁ ምናልባት ለቶተናሙ ጨዋታ ዕለት ይመለሳል የሚል ሪፖርት እየወጣ ነው የሚገኘው። በማች ደይ ስኳድ ውስጥ ሊካተት ይችላል ተብሏል። በዚህ ጉዳይ ላይ የማነሳላችሁ ደግሞ ሀሳብ አለ። ሁለት ነገሮችን አነሳለሁ። በአማድ እና በብሪያን እምቦሞ ቦታ ላይ ስላለው ትንሽ የሆነች ክፍተት እና ስለ አማድ አንዳንድ ሁኔታ ፕላስ ደግሞ አሁን ማርቲኔዝ የሚመለስ ከሆነ ሉክሾ ቦታውን ሊያጣ ነው ማለት ነው። እንደው ሩበን አሞሪም እንዴት አድርጎ ሉክሾውን በቲም ውስጥ ሊያካትተው እና ዩናይትድን ይበልጥ ተጠቃሚ ሊያደርግ ይችላል ቦታ በመቀየር ማለት ነው። ማርቲኔዝን ሴንተር ባክ አድርጎ ሉክሾውን የሌፍት ዊንግ ባክ ሚና ሰጥቶ ማለት ነው። እና ስለዚህ ሀሳብ ጉዳይ እናወራበታለን። ክርስቲያኖ ሮናልዶ ስለሚወደው ማንቸስተር ዩናይትድ አሁንም መናገሩን ቀጥሏል። በዩናይትድ ቤት የተፈጠረው ችግር ምንድን ነው? ክለቡ እንዴት እዚህ ሁኔታ ውስጥ ሊገኝ ቻለ? ከዛ ውጭ ደግሞ ስለ ሩበን አሞሪም የማንቸስተር ዩናይትድ ቡድን ዘንድሮ የፕሪሚየር ሊግ ዋንጫን ያነሳሉ ስለሚለው እና ብቻ ስለ ዩናይትድ የተያዙ የሰጣቸውን አስተያየቶች ብቻ መርጠን ወደ እናንተ የምናደርስ ይሆናል። ከዛ ውጭ ቤተሰቦች ለየት ያሉ የቅድመ ዝውውር ዜናዎችን ይዘንላቸዋል። ለምሳሌ የጀደን ሳንቾ ጉዳይ አንዱ ነው ከያዝንላችሁ ውስጥ። የተከላካይ መስመር የዝውውር እንዲሁ ዜናዎች አሉ። ዩናይትድ ተከላካይ ያመጣል ተብሎ በተለይ ስለ አንድ ተከላካይ ተወርቷል። የተለመዱ የአማካይ ክፍል ቅድመ ዝውውር ዜናዎችም አሉን ቤተሰቦች። የነ ካርሎስ ባሊባ የነ ኮነር ጋላገር እንዲሁም ኢሊየት አንደርሰንን የመሳሰሉ ዜናዎች በክለቡ ሰዎች መካከል የትኛውን አማካይ ስፍራ እናስፈርም የሚለው እንዲሁ ልዩነት ተፈጥሯል ተብሏል። የሆኑ ወገኖች የሆነ ምርጫ አላቸው፣ የሆኑ ወገኖች ደግሞ ሌሎች አማራጮችን እንዲሁ መመልከት ይፈልጋሉ ተብሏል። ምንድን ነው ይሄ ጉዳይ የሚለውን እናነሳለን። ብቻ አብራችሁን ሁኑ ቤተሰቦች። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉን ነው መጋብዘው። መልካም ቆይታ። ሴኩ ኮኔ ከደረሰበት ጉዳት ተመልሶ ትላንት ጨዋታውን አድርጓል። ይሄ ተጫዋች ከባድ የሆነ ጉዳት ነበር የደረሰበት። ተጫዋቹ አይኑ አካባቢ በደረሰበት ጉዳት ምክንያት ላለፉት ወራት ጨዋታ ሳያደርግ ከቆየ በኋላ ነው እንግዲህ ሆስፒታል እስከ መተኛት ድረስ ደርሶ ነበር። ግን በቅርቡ ልምምድ ሲሰራ በካሪንግተን ከቆየ በኋላ ለዩናይትድ አንደር 21 ቡድን ትላንት ተመልሶ ጨዋታውን አድርጓል። ኖትስ ካውንቲ የሚባል ቲም ነበር የገጠሙት በኢኤፍኤል ትሮፊ የሚባል ውድድር ነበር ትናንት ዩናይትድ ሁለተኛው ቡድን ያደረገው እና ይሄ ቡድን ከሜዳ ውጭ ተጫውቶ 2-0 በሆነ ውጤት አሸንፏል። ያው በፕሪሚየር ሊግ ውድድር ላይም በታችኛው እየመሩ ነው የሚገኙት። ፕሪሚየር ሊግ ሁለትን ታውቃላችሁ። 21 ነጥብ ሰብስበዋል። ኢፕስዊች ሁለተኛው ወደ ይከተላቸዋል እና እስካሁን ያደረጓቸውን ጨዋታዎች በሙሉ 7 ጨዋታዎችን በማሸነፍ ነው ሊጉን እየመሩ የሚገኙት እና ትላንትም በኢኤፍኤል ትሮፊ ባሸንፈው ወደ ቀጣይ ዙር ማለፋቸውን አረጋግጧል። ግን ትልቁ ዜና የሴኩ ኮኔ እዚህ ጨዋታ ላይ መመለስና ተቀይሮ ገብቶ ጨዋታ ማድረጉ ነው። 84 የሚደርሱ ቀናት ተቆጥረዋል ማለት ነው። እንግዲህ ይሄ ተጫዋች ኦልሞስት ከ2 ወር በላይ ወደ 3 ወር ይጠጋል በጉዳት ምክንያት ከሜዳ ተገሎ ከቆየ አሁን ተመልሷል የሚለው አንዱ ጥሩ ዜና ነው። ከታዳጊ ተጫዋቾች መረጃ ጋር በተያያዘ ሩበን አሞሪም የሼ ሊስን ጉዳይ እድገቱን በጣም በቅርበት ሆኖ እየተከታተለ ነው ተብሎ ተገልጿል። በዋናው ቡድን ውስጥ በተደጋጋሚ የልምምድ የመስራት እድል አግኝቷል። ይሄ ልጅ ለእንግሊዝ ብሔራዊ ቡድን ግብዣ ደርሶት እንደዚሁ ተጋብዞ መለማመዱን ከዚህ በፊት ሰምታችኋል። ብዙ ጊዜውን ደግሞ አሁን በዩናይትድ ዋናው ቡድን ውስጥ እየተለማመደ እያሳለፈ ነው የሚገኘው ልጁ እና አሞሪም ትልቁን ኃላፊነት የወሰደ ይመስላል በዚህ ተጫዋች እንዲሁም በጄጄ ገብርኤል ላይ አሳድጎ ለዋናው ቡድን እንዲበቁ ማድረግ ላይ አሁን በተለይ ብዙ ታዳጊ ተጫዋቾች ወደ ዋናው ቡድን መጥተው ልምምድ እንዲሰሩ የመስጠት ልምምድ እንዲያገኙ እድሉን የመስጠት ስራ እየሰሩ ነው የሚገኙት። በተለይ በአፍሪካ ዋንጫው ምክንያት ዩናይትድ በሱ ቦታ ላይ ሼሌሲ በሚጫወቱበት ቦታ ብሪያን ምቦሞና አማድ ዲያሎን ዩናይትድ ያጣል እና በዛ ወቅት ምናልባት ይሄን ተጫዋች የመሰለፍ እድል ሊሰጡት እንደሚችሉና ልጁን ከወዲሁ እያሳደጉት እንደሆነ ነው የተነገረው። ጄሰን ዊሎክስ ከአሞሪም ውጭ የሼሌሲን እድገት በቅርበት እየተከታተለ ያለ የዩናይትድ አመራር እንደሆነ ተገልጿል።
ዳሎት ከሩበን አሞሪም ጋር ዝምድና አለው ተብሎ በተለያዩ ሚዲያዎች እንዲሁ ተገልጿል ትላንትና። ይሄ ዝምድናቸው ከምን የተመጣ ነው የሚለውን እንዲሁ ስናይ በኋላ ትሬስ ባክ አድርገው ይሄ ዲኤንኤ በማየት በአንሲስተር ነው እንግዲህ የሚገናኙት የሩቅ ዘመድ እንደሆኑ ነው የተገለጸው። እና ይሄ ዝምድናቸው ትላንት ይፋ ሲሆን እንግዲህ በርካታ የዩናይትድ ደጋፊዎች ሪያክት ያደረጉበት መንገድ ነው እንዲሁ ያስገረመኝ። ዳሎት በቅርቡ ዩናይትድ ባደረጋቸው ጨዋታዎች ላይ ብዙ ደጋፊዎችን ያናደዱ እንቅስቃሴዎችን አድርጓል። እንደውም ጠልተውታል ብሎ ማለት ይቻላል። በተለይ ባለፈው ባደረግነው አዌይ ጨዋታ ላይ ከፎረስት ጋር ያደረገው እንቅስቃሴ ፍጹም የዩናይትድ ደጋፊዎች እሱ ላይ ያላቸው እምነት እንዲቀንስ እንዲወርድ ያደረገ ነው እና ልጁ ብዙ ይተቻል። ሩበን አሞሪም ቀደም ሲልም ይሄ ዜና ከመውጣቱ በፊት ያው እየተተቹ ነው። እንዴት ለዚህ ልጅ የመጫወት እድል ይሰጣል? አሞሪም ሌላ መፍትሄ ቢፈልግ ይሻለው ነበር በሚል ማለት ነው። አሁን ደግሞ ይበልጥ እንግዲህ ትችቱ ላይ እሳት ቤንዚል የሚያቀጣጥል የሚመስል ነገር ብዙ ጊዜ ይላሉ። ያው ጋዜጦች አሁንም ቢሆን የዩናይትድን ነገር ዲግ አድርገው እንግዲህ በቅድመ ሀያት እና እንዲህ በሌላ በጣም በረዥም በሆነ ዝምድና መልኩ ሪሌሽን አላቸው፣ የዝምድና ትስስር አላቸው ብሎ ዜናውን ማውጣት በራሱ ይሄ አንድ ስለ ዩናይትድ የሚሰጡትን ትኩረት የሚያመላክት ነው ጋዜጦች። ምክንያቱም ምን አይነት ትርጉም እንዲሰጠው እያደረጉ ነው። አሞሪም ይሄን ልጅ የሚያሰልፉት እንግዲህ ባላቸው ዝምድና ነው፣ ባላቸው ሪሌሽንሽፕ ምክንያት ነው እንጂ በብቃቱ አይደለም የሚለው ሀሳብ እንዲነሳ በመፈለግ ነው ጋዜጦች ይህን ጉዳይ በደንብ አድርገው እያንሸራሸሩ ያሉት። እና የዩናይትድም ደጋፊዎች ይሄንን እንግዲህ አሁን እያንጸባረቁ ነው የሚገኙት። ጋዜጦችም የፈለጉት ይሄንን ነገር ነው ማለት ነው። ወይስ ግን አሁን አሞሪም ያመኑበትን ነገር ያደርጋሉ? አሰልጣኝ ናቸው። ዳሎት አሁንም ቢሆን ብቃቱ እንግዲህ ጥሩ ባይሆንም የመሰለፍ ዕድል ሲሰጡት ተመልክተናል። ወደፊትም ሊሰጡት ይችላሉ። ግን ዩናይትድ እዛ በሱ ቦታ ላይ ትልቁ ዊክ ሊንኩ እንደሆነ ሁላችንንም የሚያስማማ ነገር ነው። ትላንት ዝምድና አላቸው ተብሎ መወራቱ ግን ትንሽ ያስገረመ መረጃ ሆኗል ለማለት ነው። ቲም ውስጥ እንደው በቀጣይ ቲማችን በሚያደርጋቸው ጨዋታዎችን በተመለከተ አንዳንድ ሀሳቦችን እንዲሁ ማንሳት እፈልጋለሁ። አይ ቲንክ ትላንት ጥሩ ዜና የሰማችሁ ይመስለኛል። ሌክሳንድሮ ማርቲኔዝ አሁን ወደ ዩናይትድ ልምምድ ተመልሷል። ተጫዋቹ ጨዋታዎችን ለማድረግ ዝግጁ ነው ተብሎ ተነግሮ ሰምታችኋል። ግን ለዩናይትድ ይሄ ቲም ስኳድ ውስጥ እስካሁን ድረስ ልጁ መካተት አልቻለም እና እኔ ማንሳት የፈለግኩት ሀሳብ ምንድን ነው፣ አሁን ማርቲኔዝ 100% ፊት ነው። ይሄ ተጫዋች እንደው ሻርፕነሱን የጨዋታ ፊትነሱን አላገኝም እንጂ ለዩናይትድ ተሰልፎ መጫወት ይችላል። ሩበን አሞሪም ካመነበትና የሚያሰልፈው ከሆነ ከቶተናሙ ጨዋታ ጀምሮ ለሴሌክሽን አቫይለብል ይሆናል ተብሎ ይጠበቃል። አሁን ከቶተናም ጨዋታ በኋላ ያለው ግን ኢንተርናሽናል ብሬክ ነው እንደምታውቁት እና በዚህ ኢንተርናሽናል ብሬክ ወቅት ታዲያ ዩናይትድ ይሄ ተጫዋች በካሪንግተን እንዲቆይ ከማድረግ ይልቅ የአርጀንቲና ብሔራዊ ቡድንን እንዲንቀላቀል ማድረግ ዩናይትዶች ፈልገዋል ተብሏል። ይህን ያደረጉበት ደግሞ ምክንያት ምንድን ነው? አሁን ለቶተናሙ ጨዋታ ማርቲኔዝ መድረስ አለመድረሱ ለዩናይትድ በቲም ስኳድ ውስጥ መካተቱ በራሱ እና ወደ ለንደን መጓዙ የተረጋገጠ አይደለም ቤተሰቦች። ምክንያቱም ባለፈውም 100% ፊት ነበር፣ ግን ወደ ፎረስት አልሄድም። ስለዚህ በቀጣይም አሁን ወደ ቶተንሃም ስኳድ ውስጥ ተካቶ ይሄዳል ተብሎ ወደ ለንደን አይጠበቅም ቤተሰቦች። ግን ዩናይትዶች ያሰቡት አሁን ከቶተንሃም ጨዋታ በኋላ ኢንተርናሽናል ብሬክ ስለሆነ ተጫዋቹን በካሪንግተን አቆይቶ በግል በጂም ልምምድ እንዲሰራ ከማድረግ ይልቅ የአርጀንቲና ብሔራዊ ቡድን ተቀላቅሎ ተጫዋቹ በጣም ፊዚካል በሚጠይቁ ጨዋታዎች ላይ ይሄ የቀድሞውን ሻርፕነስ እንዲያገኝ ማድረግ ይቻላል ብለው በማሰብ ወደ አርጀንቲና ብሔራዊ ቡድን ሄዶ እንዲቀላቀል ለተጫዋቹ ፍቃድ ይሰጡታል ተብሎ ተገልጿል ማለት ነው። እና ከዚህ መረጃ የምንረዳው ቀስ በቀስ አሌክሳንድሮ ማርቲኔዝ ወደ ጨዋታ እንዲመለስ እና ሙሉ ፊትነሱን እንዲያገኝ ዩናይትዶች የፈለጉ ነው የሚመስለው። ግን እኔ አሁንም እየታየኝ ያለው ይሄ ተጫዋች ለዩናይትድ የቶተንሃም ጨዋታ አይደርስም። ምናልባት ከኢንተርናሽናል ከቀጣዩ ብሬክ በኋላ ግን ባሉ ጨዋታዎች ላይ ለሩበን አሞሪም ለሴሌክሽን አቫይለብል ሊሆን ይችላል። የመወያ ነጥብ እንደው አነሳላቸዋለሁ ብዬ ነበር ቅድም እና አንዱ ማንሳት የፈለግኩት ነገር አሌክሳንድሮ ማርቲኔዝ የሚመጣ ከሆነ በሱ ቦታ እየተጫወተ አሁን የሚገኘው ሉክ ሾው ነው። ታውቃላችሁ ሉክ ሾው በጣም ጥሩ የሆነ ሲዝን እያሳለፈ ነው አውቃለሁ። የኮንትራቱ መጨረሻ ላይ ነው ልጁ የሚገኘው። ግን አምና እንደው ያደረጋቸውን ሙሉ ጨዋታዎች ደቂቃዎች ብትደምሩ እና ዘንድሮ ገና ሲዝኑ 10 ጨዋታ ከመደረጉ ልጁ ብዙ ደቂቃዎችን ለዩናይትድ ተሰልፏል ወይም ተጫውቷል እና
በጣም ጥሩ ፎርም ላይ ነው የሚገኘው ሉክ ሾው። የእሱ እንግዲህ የተሃድሶና የመቀየር አመት ነው የሚመስለው እና ኦፍኮርስ አንዳንድ መጥፎ ጨዋታ ያደረገባቸው ወቅቶች አሉ፣ ግን አብዛኛውን ጥሩ ሰርቪስ እየሰጠ ነው። አሁን እዚህ ጋር ማንሳት የፈለግኩት ትልቅ ሀሳብ ምንድን ነው፣ ማርቲኔዝ ከጉዳቱ ነፃ ሆኖ ለዩናይትድ የሚመለስ ከሆነ የሉክ ሾውን ቦታ ይይዝበታል። ስለዚህ ምንድን ነው ሩበን አሞሪም አሁን ማድረግ የሚችሉት እና የዩናይትድን የግራ ክፍል ችግር መቅረፍ የሚችሉበት ትልቁ መሳሪያ ማርቲኔዝ ነው ተብሎ እየተነገረ ያለው እና እናንተም እንደ ሀሳብ እንዲሁ እንድትካፈሉበት የምፈልገው ይሄ ተጫዋች ፊት ሆኖ ማርቲኔዝ ሲመለስ የሉክ ሾውን ቦታ ይይዛል። ተፈጥሯዊ የሆነ የግራ ሴንተር ባክ ተጫዋች ነው ታውቃላችሁ ማርቲኔዝ። ስለዚህ ለሱ በጣም ፊት የሚሆነው ትክክለኛው ቦታ ያ ይሆናል። የስድስት ቁጥር ቦታ ላይ ይሞክሩት የሚለውን ሀሳብ ትተን ማለት ነው እና ከዛ ሉክ ሾው አሁን ቤንች ላይ ሆነው ማለት ነው ማርቲኔዝ እዛ ቦታ ላይ የሚሰለፍ ከሆነ ግን ምን ይላሉ በርካታ የእግር ኳስ ቤተሰቦች፣ እንደውም ሉክ ሾው ያለው ተፈጥሯዊ የሆነ ችሎታ እና ስኪሉ ለግራ ተመላላሽ ወይም ለሌፍት ዊንግ ባክ ቦታ በጣም አመቺ ነው። ስለዚህ ማርቲኔዝ ሴንተር ባኩን ቦታ በግራ ይይዛል። ከዛ በኋላ ሉክ ሾው ደግሞ ያችን ኮሪደር ይዞ በተጫዋቹ በሌፍት ዊንግ ባክ ቦታ ላይ መጫወት ይችላል እና ዩናይትድ በቀኝ ቦታ ላይ በጣም አስፈሪ እንደሆነው ሁሉ በግራም ቦታ የሉክ ሾው እና የማቲያስ ኩኛ ጥምረት እንደዚሁ ለዩናይትድ በጣም አስፈሪ ሊሆን ይችላል ብለው በርካታ የእግር ኳስ ቤተሰቦች ይሄን ሀሳብ እያነሱ ነው ማለት ነው። እና እናንተስ ትስማሙበታላችሁ? ቤተሰቦች በዚህ ሀሳብ ዙሪያ እንዲሁ አስተያየታችሁን እንድትሰጡ ፈልጋለሁ። ምክንያቱም ይሄ በጣም ጥሩ የሆነ ሀሳብ ይመስላል። ሉክ ሾው አሁን ወደፊት ክሮስ የሚያደርጋቸው ኳሶች በጣም ከዶርጎ የተሻሉ ናቸው። ተጫዋቹ ጥሩ የሆነ ግራግር እንዳለው እናውቃለን እና የዊንግ ባክ ሚና ቢሰጠው ይሄ ተጫዋች በደንብ አድርጎ ሚናውን ሊወጣ የሚችል አይመስላችሁም ወይ? ከሴንተር ባክ ሚናነት ባለፈ የሚለውን ሀሳብ እንዲሁ ወደ እናንተ ለማንሳት ከዚሁ ጋር በተያያዘ ግን ቤተሰቦች አንድ የዝውውር ዜና እንደዚሁ ልንገራችሁ። ስለ ዩናይትድ ተከላካይ መስመር ስፍራ ካወራን የዩናይትድ ተከላካይ መስመር በጣም ዊክ ሊንክ ነው። አሁን ባለው ሁኔታ ብዙ ጎሎች ይቆጠሩበታል። ይሄን ትላንት አውርተንበታል። ቡድኑ ብዙ የጎል ማግባት እድሎችን ይፈጥራል፣ ግን ደግሞ በርካታ ጎሎችም ይቆጠሩበታል። ይሄ ስህተት ካልታረመ ደግሞ ዩናይትድን ከወደፊትም በርካታ ነጥቦችን ሊያስጥሉት የሚችሉ ጉዳዮች ናቸው። ስለዚህ ቲሙ ልክ እንደ አማካይ ክፍሉ ሁሉ ወደ ገበያ ወጥቶ እንዲሁ ተከላካይ መስመር ተጫዋቾችን ማስፈረም እንዳለበት ነው አሁን በርካቶች እያመኑ ያሉት። የቡድኑም የምልመላ ቡድን አባላት ይሄን ተረድተው ሴንተር ባክ ለማስፈረም በተለይ ተከላካይ ለማስፈረም እየጣሩ ነው የሚገኙት የሚል ዜና ወጥቷል። በክሪስታል ፓላስ እንደማይቆይ አሁን ግልጽ ነው። ምናልባት ሊቨርፑሎች ሊያስፈርሙት ባለፈው ክረምት ጣጣቸውን ጨርሰው ነው። በእርግጥ በመጨረሻ ሻት ዝውውሩ ሳይሳካ ቀርቷል። ተጫዋቹ ኮንትራቱ ማለቁን ተከትሎ ነው እንግዲህ ክሪስታል ፓላስን ክረምት ላይ ይለቃል ተብሎ እየተጠበቀ የሚገኘው። ዩናይትዶች ግን የክሪስታል ፓላሱን ይሄ ተጫዋች ማርክ ጉሂን ለማስፈረም በጥር የዝውውር መስኮት ሁሉ ጥያቄ ሊያቀርቡ ወይንም ቀደም ብለው ተጫዋቹን ለማስፈረም ከወዲሁ ለመስማማት በተጫዋቹ ዝውውር ላይ ከሊቨርፑል እና ከሪያል ማድሪድ ጋር ፉክክር ውስጥ ለመግባት ተዘጋጅተዋል የሚል ዜና ወጥቷል። እንግዲህ ዩናይትዶች እንደው የተጫዋቹን እሽታ የሚያገኙ ከሆነና ይሄን ተጫዋች የሚያስፈርሙት ከሆነ በጣም ጠቃሚና ጥሩ ተጫዋች የሚያገኙ ነው የሚመስለው። ምክንያቱም ሃሪ ማጉዌር አሁን እድሜው ገፍቷል እንደምታውቁት ኮንትራቱም ያልቃል። ዩናይትዶች እስካሁን አዲስ ኮንትራት አልሰጡትም፣ ግን ሊያቆዩት ይፈልጋሉ። የተረጋገጠም ግን አይደለም። ፕላስ የማርቲኔዝ ጉዳትም አለ ታውቃላችሁ፣ ይህን ተመልክታችኋል። እና ዩናይትድ ተከላካይ መስመር ላይ አሁን ካለበት ክፍተት አንጻር እና ይሄ ልጅ ኮንትራቱን እንደመጨረሱ ፍሪ ኤጀንት እንደመሆኑ ከየትኛውም ክለብ ጋር ከጥር የዝውውር መስኮት ጀምሮ መነጋገርና በግል መስማማት ቅድመ ስምምነት ላይ መድረስ ሁሉ ይችላል እና እንግዲህ ዩናይትዶች ያገኙታል ይሄን ተጫዋች ወይስ አያገኙትም? ሊቨርፑሎች እና ሪያል ማድሪዶችም ስላሉ በእነኚህ ክለቦች ፉክክሩን እንግዲህ አሸንፈው ተጫዋቹን ከእጃቸው ያስገቡታል የሚለው ወደፊት የሚታይ ቢሆንም እንደሚፈልጉት ነው ማርክ ጉዌን እየተገለጸ የሚገኘው። ወደ ሌላ የቡድን ዜና ስናልፍ እንደው የአማድን ጉዳይ ላንሳ እዚህ ጋር እና አንድ ሀሳብም አነሳላችኋለሁ። በአማድ ጉዳይ ዩናይትድ ይሄ ተጫዋች በዚህ ሲዝን እያሳየ ባለው አቋም እንግዲህ አሁን በተለይ የተሻሻለበት መንገድ በጣም የሚያስደስት ነው አማድ። ምክንያቱም ጀምሮ ጥሩ አልነበረም፣ ሚናው እንዲሁ ለየት ስላለበትም ሊሆን ይችላል። ይሄ ያልጠበቀው ከብሪያን ምቡሞ መፈረም በኋላ
በሩበን አሞሪም የተሰጠው ለየት ያለ ሚና ስለሆነ ነው የሚመስለው ተጫዋቹ በዚህ መልኩ በመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ግራ መጋባት፣ የቀድሞ አቋሙን ማግኘት እና ግር ማለት አይነት ባህሪ የታየበት፣ አሁን ግን በደንብ አዳፕት እያደረገ የሩበን አሞሪምን ፍላጎትና ጨዋታ እንደዚሁም ምናልባት ተጫዋቹ ጥሩ ፎርሙን ባለፈው ሲዝን ሲያሳየን የነበረውን ጥሩ ፎርሙን እያሳየ ከብሪያን ምቦሞም ጋር በደንብ መግባባታቸው ጨምሮ ውጤታማነታቸው፣ አስፈሪነታቸው በቀኝ ኮሪደር ላይ እየታየ የመጣበት ሁኔታ ነው ያለው እና አማድ ግን የፎረስቱ ጨዋታ ኤክስፖዝ ያደርገው ይመስለኛል። አሁን በቀጥታ አማድን ኤክስፖዝ አደረገው። አማድ ደካማ ነገር ታየበት በወቅቱ እያልኳቸው አይደለም። አሞሪም በሰጡት ሚና ምክንያት ነው እንግዲህ አማድ የመከላከል ባህሪ ያለው ተጫዋች አይደለም። ይሄን እናውቃለን። ማጥቃቱ ላይ ነው በጣም ፉል ፓኬጅ የሆነ ተጫዋች ነው። በደንብ አድርጎ ሲያጠቃ አስፈሪ ነው። ተከላካዮችን መረበሽ ይችላል። ግን አማድን ተከላከል ብላችሁ ኃላፊነት የምትሰጡት አይነት ተጫዋች አይደለም እና ቲሞች አሁን በተደጋጋሚ ያንን ክፍተት እንዳይጠቀሙ ነው እየተሰጋ ያለው። የሚታመኑ ፐንዲቶችም ይሄን ሀሳብ እያነሱ ነው ያሉት እና ሩበን አሞሪም ለአማድ የመከላከል ሚና ባይሰጡት፣ ይሄ ማለት ያው የራይት ዊንግ ባክ ሚናን ባይሰጡት ማለት ነው። ይሄ ሚና እንግዲህ አልሰጡትም ማለት ደግሞ ሩበን አሞሪም ያው ተጫዋቹን ቤንች ያድርጉት ብሎ እንደመጠየቅ ማለት ነው እና እዛ ቦታ ላይ አሞሪም መፍትሄ ያስፈልገዋል። ያለበለዚያ ዩናይትድ በእንደዚህ አይነት መልኩ ፎረስቶች እንዳስቆጠሩት በተመሳሳይ አይነት መልኩ ጎሎችን ሊቆጠሩ ይችላሉ በአማድ የመከላከል ድክመት ምክንያት ብለው ይሄንን ሀሳብ ያነሳሉ ማለት ነው ቤተሰቦቻችን እና ኦፍኮርስ ሩበን አሞሪም የሚመልሱ መልስ ነው፣ የቤት ስራ ነው። አሰልጣኙ መፍትሄ ማበጀት አለበት። አለበለዚያ ዩናይትድ እንደተባለው በአማድ ዲያሎ በኩል ሊጠቃ ይችላል። ትላንት የስናፕቻት ላይ የሆነ መልእክት አስቀምጦ ነበር አማድ እና ምንድነው ያስቀመጠው መልእክት? ፉትቦል ማለት ልክ እንደ አዲስ አይፎን ነው ማለት ነው ሲል ነው የተናገረው። በደንብ አድርገህ ትደነቃለህ የሆነ ጊዜ ብሎ ነው መልእክቱን ያስቀመጠው። ነገር ግን ልክ አዲስ ሞዴል አይፎን ሲመጣ መጀመሪያ ሲወዱ ሲያደንቁ የነበሩ ሰዎች በሙሉ አንተን ሩቢሽ እንደሆንክ እንደማትረባ አድርገው ይቆጥራሉ ማለት ነው። እንግዲህ አዲስ የሆነ አይፎን ምርት ሲመጣ የቀድሞ ምርት እንደማይረባ ተቆጥሮ ይጣላል። ሁሉም አዲሱን ያሞግሳል፣ ያወድሳል አይነት ነገር ነው እና ለምንድን ነው አማድ ይሄን የተናገረው? በጣም ሲወደሱ ነበር ዩናይትዶች ታውቃላችሁ፣ በባለፉት 3 ጨዋታዎች እስከ ብራይተን ጨዋታ ድረስ በተለይ ማለት ነው። ነገር ግን ደግሞ በፎረስቱ ጨዋታ ላይ እንደው ቅድምም ተናግሬያለሁ የአማድ ቀጥታ ስህተት ነው ብዬ እኔ ባላስብም አማድ ጥሩም ነገር አድርጓል። እንደው ጨዋታው ላይ ጥሩ ነገር ባያሰልፍም ደግሞ ጥሩ ነገር አደረገም ብለው ደግሞ ያችን የመሰለች በጣም ግሩም ጎል አስቆጥሯል እና መጥፎም የሆነ ጨዋታ ነው ያሳልፈው ማለት አትችሉም። ምክንያቱም ጎሉን አስቆጥሯል አማድ በጨዋታው። ስለዚህ ምንድን ነው አማድ ያለው? ለመተቸት ትቸኩላላችሁ አይነት ነገር ነው። እግር ኳስም ተመሳሳይ የሆነ ባህሪ ያለው ሲል ከአይፎን ጋር ያነጻጸረበት መንገድ ማለት ነው እና ጥሩ ሙድ ላይ ስትሆኑ፣ ጥሩ ስትጫወቱ፣ ጥሩ ስታስቆጥሩ እና ስታሸንፉ ሰዎች ያወድሷል። ከዛ በነጋታው ደግሞ የሆነ ችግር ሲፈጠር ያንን ነገር ይረሱ ይጥሉና እንትን መውቀስ ደግሞ ወዲያው ቶሎ ይጀምራሉ አይነት ነገር ነው። ኤኒዌይስ ግን አማድ በእንደዚህ አይነት ነገሮች ላይ ትኩረት ባያደርግ እንደው ደስ ይለኛል። ምክንያቱም ሙሉ ትኩረት ማድረግ ያለበት እግር ኳሱና እግር ኳሱ ላይ ብቻ ጨዋታውን ማድረግ ላይ ብቻ ነው መሆን አለበት ብዬ እኔ የማስበው እንጂ የደጋፊዎችን እንደዚህ ዩናይትድ ነጥብ በጣለ ቁጥር ወይ አማድ የሆነ ስህተት ሰርቶ ዩናይትድ ላይ ጎል በተቆጠረ ቁጥር ወይ ኳስ በሳተ ቁጥር ደጋፊዎች የሚተቹትን ትችት ቼክ የሚያደርግ ማህበራዊ ድረገጾችን የሚያይ ከሆነ ሌላ ነገር ውስጥ ነው የሚገባው ማለት ነው ተጫዋቹ እና ይሄን ፖስቶ አየሁኝ። እንደው የመጣልኝ ሀሳብ ልጁ ለምን እንደዚህ ተናገር የሚለውን ሳስብ በጣም ለማህበራዊ ሚዲያ ትኩረት እንደሚሰጥ ነው አማድ የተረዳሁት ማለት ነው። ከዚህ በፊት የጋርናቾን ጉዳይ ተመልክታችኋል። ከጋርናቾ ጋር ፖስቶት እሱ ሳያስበው በኋላ ችግር እንዳመጣበትና ዲአክቲቬት እንዳደረገ ሶሻል ገጹን ማለት ነው እና ትንሽ መራቅ ያለበት ይመስለኛል። እኔ የግል ሀሳቤ ነው ከአማድ የተሻለ ነገር ስለምመኝለት ማለት ነው። ለማንኛውም አማድ ዲያሎ በነገራችሁ ላይ የልጅ አባት ሊሆን ነው። ባለቤቱ እርጉዝ መሆኗን እና ተጫዋቹ ባለፈውን ጨዋታ ካደረግን በኋላ ሄዶ ፍቃድ ተሰጥቶት እንደጎበኛት ነው የተነገረው የሚለውን ሀሳብ ለማንሳት ነው።
እንቀጥል ቤተሰቦች፣ በርከት ያሉ መረጃዎች አሉን። እነኛን ዜናዎች አጠር አጠር አድርጌ ወደ እናንተ ለማድረስ ሞክራለሁ። አሁን የምናየው ዜና የሚሆነው የሌጀንዳችን የክርስቲያኖ ሮናልዶን ነው። ኦፍኮርስ ዜና ብዬ ማለት ይከብደኛል፣ ግን ኢንተርቪው ነው እሱ የሰራው ከፒርስ ሞርጋን ጋር። በኢንተርቪው ውስጥ ግን ስለ ዩናይትድ ያነሳቸው የተናገራቸው በጣም ወሳኝ የሆኑ ነገሮች አሉ እና እነሱን ማንሳት ፈልጌ ነው፣ ከዩናይትድ ጋር ስለሚያያዝ ማለት ነው። ቤተሰቦች ተጫዋቹን እንደው ኢንተርቪው አንዳንድ ከዩናይትድ ጋር ብቻ ኮኔክት የሚያደርጉትን ነገሮች እንደው መርጬ ሳወራችሁ ሙሉ የራሱ የዩቲዩብ ቻናል አለው። በነገራችሁ ላይ ክርስቲያኖ ሮናልዶ CR7 የሚል እዛ ላይ ገብታችሁ ሙሉ ኢንተርቪውን እዛ መከታተል ትችላላችሁ። እና ስለ ዩናይትድ እንደው ምን ነካው ዩናይትድ ምንድን ነው በዩናይትድ ቤት የተበላሸው ለሚለው የፒርስ ሞርጋን ጥያቄ ክርስቲያኖ ሮናልዶ የሚከተለውን ምላሽ ሰጥቷል። እና ጥያቄዎቹ በሙሉ ክርስቲያኖ የሚያውቃቸው ናቸው። እና በዩናይትድ ስለ ዩናይትድ በዛ ቻናል ላይ ማውራቱ በራሱ ትኩረት መስጠቱ ለዩናይትድ ያለውን ቦታ ነው በደንብ የሚያሳያቸው። እና ፒርስ ሞርጋን ይሄን ጥያቄ ጠይቆት ምላሽ ሲሰጥ ሮናልዶ ምን አለ? እኔ በጣም አዝናለሁ ነው የተናገረው። ዩናይትድ እንደዚህ ሆኖ በማየቴ በጣም አዝናለሁ፣ ግን አሁንም ቢሆን ዩናይትድ ከዓለም ምርጥ ክለቦች መካከል አንዱ ነው ሲል ነው የተናገረው። እና ሁል ጊዜም ቢሆን ዩናይትድ ልቤ ውስጥ ያለ ቡድን ነው አለ ሮናልዶ። በጣም ስማርት የሆኑ ሰዎች ግን በክለቡ ዙሪያ ያስፈልጋሉ። ክለቡን እንዴት አድርገው ማኔጅ ማድረግ እንዳለባቸው ጠንቅቀው የሚያውቁ እና ለብዙ ዓመት ዩናይትድን መምራት የሚችሉ ብቁ የሆኑ ስለ ወደፊቱ እያሰቡ የወደፊቱን ዩናይትድን ለመገንባት ጥረት የሚያደርጉ ሰዎች ዩናይትድ ያስፈልጉታል። ልክ ከዚህ በፊት ክለቡ ልክ እንደነ ኒኪበት እንደነ ጋሪ ኔቭል፣ ሮይኪን እና ቤካም የመሳሰሉ ተጫዋቾችን ለወደፊቱ ብሎ አወጣውና እነኚህ ተጫዋቾች የቡድኑ መሰረት እንደሆኑት ሁሉ ለወደፊቱ ብሎ በዛው መልኩ የሚሰራ አመራር ዩናይትድ ስማርት የሆነ አመራር ያስፈልገዋል። በአሁኑ ሰዓት ግን ዩናይትድ ስትራክቸር የለውም ብሏል። እንግዲህ ክርስቲያኖ ሮናልዶ ስትራክቸር የለውም። ምናልባት ይሄ ነገር ወደፊት ይቀየራል ብዬ አስባለሁ ብሏል። ምናልባት አሁን መቀየርም ጀምሮ ይሆናል ብዬ እገምታለሁ ብሏል ሮናልዶ። ማልክደው አንዱ ትልቁ ነገር ግን አለ ነገር ግን ዩናይትድ ምንም ችግር ውስጥ ቢገባ አሁንም ቢሆን ዩናይትድ ያለው ፖቴንሻል በጣም የሚያስገርም ነው ብሎ ነው የተናገረው። ዩናይትድ እንደው በዚህ ሴንቸሪ አሁን ባለንበት ክፍለ ዘመን ስንል ያለፉት 100 ዓመታት ነው እና ባለፉት 100 ዓመታት ዩናይትድ በጣም ትልቅ ታሪክ ያለው ከዓለማችን ግዙፍ ከሆኑ ክለቦች መካከል ዋነኛው ነው በሚል ክርስቲያኖ ሮናልዶ ክለቡን በዚህ መልኩ አድንቋል። እና የዩናይትድ ትልቁ ችግር ስትራክቸር ነው ብሎ እሱ የገለጸው ማለት ነው። ሮናልዶ ሌላው የተጠየቀው ነገር ስለ ሩበን አሞሪም ነው። አሞሪምን በተመለከተ ሲጠይቀው ፒርስ ሞርጋን የተናገረው አሞሪም እኮ እንደው በጣም የቻለውን ያህል እየሰራ ነው ብሎ ተናግሯል። አሞሪም በአንድ ጊዜ ተአምራትን እንዲፈጥር ነው ወይ የምትጠብቁት ሲልም ይጠይቃል። ከሀገሩ ልጅ ጎን ነው የቆመው ማለት ነው ክርስቲያኑ። እና ሩበን አሞሪም አሁን ባለው ሁኔታ የቻለውን በሙሉ ምርጡን ነገር ላይ ዩናይትድ እየሰራ ነው የሚገኘው። በአንድ ጊዜ ደግሞ ሚራክል እንዲፈጽም በዩናይትድ ቤት አጠብቁ በሚል ነው። አንድ በፖርቹጋል በጣም እውቅ የሆነ አባባል አለ። ይህን በመናገር ክርስቲያኖ ሮናልዶ ሁሉ የሩበን አሞሪም ደጋፊ እንደሆነ እና አሰልጣኙ በዩናይትድ ቤት ጥሩ ነገር እየሰራ እንደሆነ ተናግሮ ድጋፉን የሰጠው ማለት ነው። እና ያነሳው ፖይንት ግን እዚህ ጋር ትልቁ ነጥብ ምንድን ነው? እኔም ወደ እናንተ ማንሳት የምፈልገው በዩናይትድ ቤት ያሉ አሁንም በጣም ጥሩ የሆኑ ተጫዋቾች አሉ ብሏል ክርስቲያኖ ሮናልዶ። ነገር ግን አሁንም ቢሆን አንዳንድ ተጫዋቾች አሉ። እነኚህ ተጫዋቾች ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ ያልገባቸው ተጫዋቾች በቡድን ውስጥ ይገኛሉ ሲል ተናግሯል ማለት ነው። እና እቺ ነጥብ አብሶ በጣም ወሳኝ ነች። ለዩናይትድ መጫወት ማለት ምን ማለት እንደሆነ ያልገባቸው ተጫዋቾች ስቲል ነው ያለው። ስቲል እስካሁን ድረስ በዩናይትድ ቡድን ውስጥ አሉ። ያም አንዱ ችግር ይመስለኛል ብሎ አንስቷል። ይህን ሲል እንደው በሁላችሁም የዩናይትድ ደጋፊዎች የአንዳንድ ተጫዋቾች ምስል መምጣቱ አይቀርም እና የማን ተጫዋች የዩናይትድ እንደው አይምሯችሁ ላይ ተከሰተ ምስል የሚለውን በኮሜንት ብታካፍሉኝ ደስ ይለኛል። ክርስቲያኑ ሌላው ያወራው ነገር እንደው አጠር አድርገው ስለዚህ ጉዳይ እናብቃና ዩናይትድ በዚህ ሲዝን የፕሪሚየር ሊግ ዋንጫ ያነሳም ብሏል። ምክንያቱም የፕሪሚየር ሊጉ መሪ የሆነው አርሰናል ከዩናይትድ በጣም በነጥብ ርቆ ተቀምጧል። ስለዚህ ዩናይትድ በዚህ ሲዝን የፕሪሚየር ሊጉን ዋንጫ የማንሳት ይቸገራል ሲል ክርስቲያኑ ሀሳቡን ሰጥቷል። ከዛ ውጭ ካነሳቸው እንደ ወጣ ካሉ ነገሮች መካከል ቢሊየነር የሆንኩት አሁን አይደለም ብሏል። በቅርብ ነው እንግዲህ ክርስቲያኑ የመጀመሪያው
በእግር ኳስ ዘርፍ እንዲሁ የመጀመሪያው ቢሊዮነር ሆነ ተብሎ የተነገረው። ነገር ግን እኔ ቢሊዮነር የሆንኩት አሁን ሳይሆን ከብዙ ዓመታት በፊት ነው እና ቢሊዮነር መሆኔን ሳቅ ባለንደሆር የበላው ያህል ነው ስሜት የደስታ ስሜት የተሰማኝ ፌሊንጉ ስሜቱ ያን ያህል ነበር በሚል ገልጾታል። እንደዚህ የገለጸበት መንገድ የሚያስገርም ነበረ። በጣም የገዛኸው ውድ ነገር ምንድን ነው ተብሎም በፒርስ ሞርጋን ሲጠየቅ ውዱ የገዛሁት ነገር ፕሌኔን ነው በማለት ነው የተናገሩ። ያው ፕራይቬት ፕሌን እንዳለው ታውቃላችሁ፣ ግሎባል ኤክስፕረስ ያመረተው እና ይህንን ፕሌን የገዛሁት በጣም ውዱ ንብረቴ ቢኖር እሱ ነው ብሎ ነው የተናገረው። ብዙ ቤቶች እንዳሉት በተለያዩ ሀገራት እናውቃለን ቤተሰቦች። በቅርብ የገዛሁት ከጥቂት ቀናት በፊት ውዱ ነገር ግን ቡጋቲ ነው ሲል ተናግሯል። ቡጋቲ በጣም ያደንቃል ክርስቲያኖ። ቡጋቲ ብቻ ሳይሆን የአጠቃላይ የመኪና አድናቂ እንደሆነ ይታወቃል። ዘመናዊ መኪኖችን በኮሌክሽን መልክ ይሰበስባል። ከ40 ጀምሮ እስከ 41 የሚደርሱ መኪኖች እንደው አሉኝ ብሏል በኮሌክሽን ውስጥ ብሏል። ግን እኔ አልነዳቸውም። እኔ የማደርገው ቼክ ማድረግ ነው። መኪናዎቹ ሙሉ ጤንነት ላይ እንደሚገኙ ግን ሾፌሮች ስላሉኝ በእነሱ ነው የምጠቀመው። መንዳት እኔ ካቆምኩ ቆይቻለሁ ብሏል ሮናልዶ። እና የፒርስ ሞርጋን ቃለመጠይቁ በተለይ ዩናይትድ ላይ ብቻ ያተኮሩትን የተናገረባቸውን እና ክለቡን ምንጊዜም ቢሆን በልቡ እንዳለ ዩናይትድን ሁል ጊዜም ቢሆን እንደሚወድና ዩናይትድን እንደሚከታተል ክርስቲያኖ ሮናልዶ ከሰጠው አስተያየት መረዳት ይቻላል። ሌጀንድ ነው። በቅርቡ እግር ኳስን ማቆም ይመስለኛል ብሏል። በጣም በቅርቡ ነው ያለው። ቀኑን አላስቀምጥም ቤተሰቦቻችን ግን እቺ 1000 ጎል ላይ እስኪደርስ ድረስ እኔ የሚቀጥል ይመስለኛል። ቀጣይ የዓለም ዋንጫም አለ። ለማንኛውም ክርስቲያኖ ሮናልዶ በዚህ መልኩ ስለ ዩናይትድ እና አሞሪም አስተያየቱን ሰጥቷል። ቤተሰቦች መረጃዎቻችን ይቀጥሉ። አሁን የምናልፈው በጣም አጠር ወዳሉ የቅድመ ዝውውር ዜናዎች ናቸው። ከነኚህ የቅድመ ዝውውር ዜናዎቻችን ውስጥ እንደው ከሚለቁት እንጀምር እና የሳንቾን ጉዳይ እናንሳ። ጀደን ሳንቾ ከዩናይትድ ጋር አይቀጥልም ብሎናል አሌክስ ክሮክ የተባለው ጋዜጠኛ። ይህ ተጫዋች እንግዲህ አንድ ተጨማሪ ዓመት ኮንትራት የማርዘም አማራጭ እንዳለው ታውቃላችሁ። ተጫዋቹ አሁን በውሰት ለአስቶን ቪላ እየተጫወተ ይገኛል። ግን በአስቶን ቪላም እንደፈለገው ህይወት እየሄደለት አይደለም እና ሳንቾ በቪላ እንደማይቆይና በቋሚ ኮንትራት እንደማይፈርም እርግጥ ነው። በአመት ውሰት ስለተሰጠ ግን ተጫዋቹ ኮንትራቱን ሲያጠናቀቅ ወደ ዩናይትድ ይመለስና የአንድ አመት የተጫዋቹን ውል አክቲቬት የማድረግ አማራጭ ስላላቸው ዩናይትዶች ያን አያደርጉ እንደሆነ ወኪሉ አጣርቶ እንግዲህ ካላደረጉም ከተጫዋቹ ጋር ይሰናበታሉ ማለት ነው እና አስቡት እስኪ ለጀደን ሳንቾ አሁን ተጨማሪ አንድ ዓመት ኮንትራት ሰጥተው ገና ለገና ምናልባት ጥሩ ከተንቀሳቀሰ ክለቦች ይፈልጉታል በሚል እሳቤ ውሉን ሲያራዝሙ ማለት ነው ገዢ እናገኛለን ብለው፣ ግን ያን ፍጹም አሁን አያደርጉም ተብሏል። ምክንያቱም ሳንቾ ልክ እንደ ሌሎች የዩናይትድ በውሰት የተሰጡ ተጫዋቾች ጥሩ እየተንቀሳቀሰ አይደለም። ስለዚህ ለዩናይትድ የሚያመጣው ምንም አይነት ጥቅም የለም ማለት ነው። በርካታ ጥያቄዎችን ተጫዋቹ በደሞዙ ምክንያት እምቢ በማለት ነው እንጂ ብዙ ጥያቄዎች ቀርበውለት እነኛን ጥያቄዎች ሳይቀበል የቀረው ደሞዙን ላለመቀነስ ፈልጎ ማለት ነው። አሁን ሳንቾ በ200,000 ፓውንድ በሳምንት ያገኛል። ስለዚህ ዩናይትዶች ያላቸው ትልቁ አማራጭና ለክለቡ ጠቃሚ የሆነው መፍትሄ የሚሆነው የተጫዋቹን ኮንትራት ጨርሶ እንዲሰናበት ማድረግ ነው እና የአንድ ዓመቱን ኮንትራት አክቲቬት አለማድረግ ነው። አሁን እዛ ውሳኔ ላይ ደርሰዋል ተብሎ ተገልጿል። 85 ሚሊዮን ዩሮ ነው ይህን ተጫዋች በ2021 ሲያስፈርሙት ለቦርሲያ ዶርትመንድ የከፈሉት ማለት ነው እና በወቅቱ ከነ ምባፔ፣ ሃላንድ፣ ቪኒሺየስ ጋር ሁሉ ሳይቀር እየተነጻጸረ የነበረ ተጫዋች ነው እና ይሄ ተጫዋች ግን እድሜው ገና ነው። ገና እንደው በጣም እኮ በሀያዎቹ አጋማሽ ላይ የሚገኝ ተጫዋች ነው። እድሜው ግን ስቲል አሁንም ብቃቱን የሚመልስበት ልክ እንደነ ማርከስ ራሽፎርድ ሁሉ ጥሩ እድል አግኝቷል። በውሰትም ቢሰጥ ልጁ በዩናይትድ ወይ ደስተኛ ካልሆነ በሌሎች ክለቦች ራሱን አሳይቶ የእግር ኳስ ኬሪየሩን ህይወቱን በድጋሚ እንዲያንሰራራ የሚያደርግበት በጣም ጥሩ የሆኑ እድሎች ተሰጥተውት ግን ሳይጠቀምባቸው ቀርቶ አሁን ከዩናይትድ ጋር ይለያያል። ከዛ በኋላ የፈለገው ይሄንን ነው፣ ፍሪ ኤጀንት ይሆናል። ስለዚህ ወደ ፈለገው ክለብ በሚፈልገው ገንዘብ ተደራድሮ ልጁ ይሄዳል ማለት ነው እና ጀደን ሳንቾ እና ዩናይትድ ይለያያሉ የሚለው አንዱ ዜና ነው። ዩናይትድ የቅድመ ዝውውር ዜናዎች እንዲሁ ወደዛ ከመሄዳችን በፊት ስለ ዳኒ ውልቤክ የሰጠውን አስተያየት ዋይኒ ሩኒ እንዲሁ እናንሳ።
ዩናይትድ ባለፈው ክረምት የዝውውር መስኮት ላይ አጥቂ ለመፈረም ወደ ገበያ በወጣበት ወቅት ዋይኒ ሩኒ ዌልቤክን መመለስ አለበት ሲል አስተያየት ሰጥቶ ነበር፣ በነገራችሁ ላይ ማለት ነው። እና የራሱ የሆኑ ምክንያቶች ነበሩት ዋይኒ ሩኒ ይሄን ሀሳብ ሲያነሳ እና ዩናይትዶችም እንደው ጠይቀው እንደነበረ ዌልቤክን ለማስፈረም ከዚህ በፊት ሰምታችኋል መረጃውን። እና ምንድነው የሚለው ሩኒ አሁንም ቢሆን ዩናይትዶች ዳኒ ዌልቤክን እንዲሁ ማስፈረም ነበረባቸው ሲል እንደተሳሳቱ ነው የተናገረው። አሁን በቀጥታ ሼሽኮ ላይ ትችት ለመሰንዘር አይደለም ሩኒ ይሄን አስተያየት የሰጠው፣ ግን ደግሞ ሲዝኑ ከጀመረም በኋላ ደግሞ በብራይተን ቤት ይሄ ተጫዋች እየተንቀሳቀሰ ባለበት መንገድ ስታየው በጣም ጥሩ ፎርም ላይ ነው የሚገኘው። እድሜው በጣም እየገፋ ሲሄድ ይበልጥ ከእድሜ መጨመር ጋር የሚመጣ የፐርፎርማንስ መቀነስ የገጠመው ልጅ አይደለም። አሁንም በብራይተን ቤት ጎሎችን ባለፈው ኦልትራፎርድ ላይ ከቅጣት ምት አስቆጥሯል። ከዛም በኋላ ደግሞ ብራይተኖች በሜዳቸው ባደረጉት ጨዋታም እንዲሁ ጎል አስቆጥሯል። እንደውም አብዛኞች አሁን ዌልቤክ ለእንግሊዝ ብሔራዊ ቡድን መጠራት አለበት እና ከእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል እንዲሁ ጥሪ ሊደርሰው ይችላል፣ ወደ ዓለም ዋንጫ ሁሉ ሊሄድ ይችላል ብለው እየተናገሩ ነው ያሉት እና አሁን ባለው ፐርፎርማንስ እንዲሁ የሚቀጥል ከሆነ ይሄ ተጫዋች በደንብ አድርጎ እንግሊዝ ብሔራዊ ቡድንን የመቀላቀል እና ወደ ዓለም ዋንጫ የመሄድ እድል አለው እና ሮኒ ግን ዩናይትዶች ተሳስተዋል፣ ይሄን ልጅ ወደ ኦልትራፎርድ ባለፈው ክረምት ላይ ማምጣት ነበረባቸው ብሎ አስተያየቱን ሰጥቷል። ሌላው አስተያየቱን የሰጠው ሪዮ ፈርዲናንድ ነው። ሪዮ ፈርዲናንድ የዩናይትድ የቀይ መስመር በጣም አስፈሪ እንደሆነው ሁሉ አሁን ደግሞ ዩናይትዶች ግራው በኩል ሴሜዮን ማስፈረም አለባቸው እና የትኛውም የፕሪሚየር ሊግ ተከላካዮች የዩናይትድን የቀይ መስመር ክፍል መግጠም አይፈልጉም ብሎ አስተያየቱን ሰጥቷል። ከዛ በኋላ አሁን በቀኙ የዩናይትድ ቦታ ማለት ነው ሚን በቀኙ የዩናይትድ ቦታ አማድ እና ብሪያን ምቡሞ አሉ። ስለዚህ ያ በጣም አስፈሪ ሆኗል። የትኛውም የተከላካይ መስመር እነሱን መግጠም አይፈልግም ነው የሚለው። አሁን የግራውም እንዲደገም በግራ ቦታ ላይ ሴሜኖን ዩናይትድ የሚያስፈርም ከሆነ ልክ ከዚህ በፊት ፓትሪስ ኤቭራ እንደሰጠው አስተያየት ማለት ነው ፈርዲናንድም ይሄን ነገር የደገመው ግራው ቦታ ላይ ደግሞ ማቲያስ ኩኛ ስላለ የኩኛና የሴሜኒዮ ጥምረት ሴሜኒዮ በሌፍት ዊንግ ባክነት ሚና ማለት ነው። ቅድም ስለ ሉክ ሾው ስናወራ ነበር። በዛ ሚና አጠገቡ ደግሞ ኩኛ ይኖራል እና ዩናይትድ በሁለቱም ክንፍ በኩል በጣም ባላንስድ የሆነ ቲም ይሆናል ሲል ነው ፈርዲናንድ የሚናገረው ማለት ነው። እና የትኛውም የፕሪሚየር ሊግ ተከላካይ መግጠም የማይፈልገው ጥምረት ይመስለኛል ኩኛና የሴሜኒዮ እና ዩናይትድ ይሄን ልጅ ለማስፈረም ጥረት ማድረግ አለበት ብሎ ሪዮ ፈርዲናንድ አስተያየቱን ሰጥቷል። ማንቸስተር ዩናይትድም እንደው ሴሜኒዮን ለማስፈረም ከዚህ በፊት ሙከራ አድርጎ አልተሳካላቸውም። አሁንም በድጋሚ እንደሚፈልጉት እና ተጫዋቹን ለማስፈረም ጥረት እንደሚያደርጉ ነው ሪፖርቶች እየገለጹ የሚገኙት። የዓለም ከ17 ዓመት በታች ብሔራዊ ቡድን ሻምፒዮን ውድድር እየተካሄደ ነው የሚገኘው ቤተሰቦች እና የዩናይትድ ንብረት መሆኑን ያረጋገጠው ወደ ማንቸስተር ዩናይትድ እንደሚቀላቀል እየተነገረለት ያለው ልክ 18 ዓመት ሲሞላው ማለት ነው የኮሎምቢያ ብሔራዊ ቡድን አንደር 17 እንዲሁ እየመራ የሚገኘው አማካይ ክፍል ላይ አንድ ተጫዋች አለ። የዩናይትድ ያስፈረመው ኦሮስኮ ተብሎ ይጠራል እና ይሄ ተጫዋች ትላንት ከጀርመን አንደር 17 ጋር ጨዋታ አድርጋ ነበር ኮሎምቢያ። እዚህ ጨዋታ ላይ ተሰልፎ በጣም ጥሩ የሆነ ተስፋ ያለው ተጫዋች መሆኑን ነው አማካይ ስፍራ ላይ ያስመለከተው ማለት ነው። በጨዋታው ያሳየው ብቃት የብዙዎችን ትኩረት ስቧል ማለት ነው። ለዩናይትድ ምናልባት ወደፊት በጣም ጠቃሚ የሆነ ተጫዋች ሊሆን እንደሚችል ከወዲሁ ግምት ተሰጥቶታል። 7.1 ሬቲንግ አግኝቷል ከጨዋታው ትላንት 7 ቦል ሪከቨሪ ነበረው ከአራት 3 ታክሎች እንዲሁ አሸንፏል። ከ7 4 ግራውንድ ዶል እንዲሁ አሸንፏል። 100% ኤሪያል ዶልስ ነበረው ልጁ እንዲሁም 100% ሰክሰስፉል የሆኑ ክሮሶችን አድርጓል። 76% ፓስ አኪሬሲ ነበረው። 2 ክሊራንስ ፈጽሟል ማለት ነው። ስለዚህ በቀጣይ ዓመት ወደ ዩናይትድ የሚመጣው እና ለዩናይትድ አካዳሚ የሚቀላቀለው ኦሮስኮ በዓለም አንደር 17 የዓለም ሻምፒዮና ውድድር ላይ ጥሩ ጊዜ እያሳለፈ ይገኛል። ቅድመ ዝውውር ዜናዎች ጋር በተያያዘ ትላንት አንድ መረጃ አድርሻችሁ ነበር ቤተሰቦች። ይሄ መረጃ በካርሎስ ባሌባ ላይ ያነጣጠረ ነበር እና ካርሎስ ባሌባ አሁን ወደ ማንቸስተር ዩናይትድ እንዲመጣ ኢንዲካሊያ እንዳለው ከሆነ ሁለቱ ክለቦች ቀርበው ወደ መነጋገር ሄደዋል እና ብራይተኖችም እንደ መሸጥ ፍቃድ አሳይተዋል ተብሎ ነው የተነገረው እና
በይፋ ሁሉ ጥያቄ ዩናይትዶች እንዲያቀርቡ እንደው ማበረታቻ ደርሷቸዋል። በቃ ይፋዊ የሆነ ጥያቄያቸውን አቅርቡ አይነት የሚል ፈቃድ ወይንም ግሪን ላይት አይነት የሚሉት ማለት ነው ፈረንጆች። እና ዩናይትድ አሁን ባሌባን ለመመለስ ጥረት ያደርጋል ተብሎ ነው እየተነገረ ያለው ወደ ባሌባ ዝውውር ለመመለስ ማለት ነው ቀጣይ ጥር የዝውውር መስኮት ላይ ግን አሁንም ቢሆን እየተጠየቀበት ያለው ዋጋ በጣም ብዙ እንደሆነ የሚከራከሩ የእግር ኳስ ቤተሰቦች አሉ። 90 ሚሊየን ፓውንድ ነው ለዚህ ተጫዋች ዝውውር እየተጠየቀ የሚገኘው። አንዳንድ ደጋፊዎች ግን ዩናይትድ ሪስክ እየወሰደ ነው ብለው አሁንም ይሄን ገንዘብ መብዛትና ምናልባት ዩናይትዶች ይሄን ያህል ገንዘብ ማውጣት የለባቸውም ለዚህ ተጫዋች ዝውውር ብለው እየተከራከሩ ያሉ ደጋፊዎች አሉ። ክለቡ ምን እንደሚወስን በዚህ ዙሪያ እንግዲህ አብረን የምናይ ይሆናል። ቤተሰቦች የኮነር ጋራገርንም ሁኔታ በጣም በቅርበት እየተከታተሉት ነው ተብሎ እንዲሁ ተገልጿል። ቤተሰቦቻችን ይህን ተጫዋች ምናልባት አሁን ሲጠይቁ በውሰት አይደለም የሚጠይቁት በቋሚ ዝውውር ለማስፈረም ነው። ምክንያቱም አትሌቲኮ ማድሪዶች በቋሚ ዝውውር ብቻ ለመሸጥ ፍላጎት ስላላቸው ማለት ነው። እና ስቲል የዩናይትድ ሰዎች የአትሌቲኮ ማድሪድ ጨዋታዎችን እየሄዱ ይከታተላሉ። የኮነር ጋላገርን እንቅስቃሴ ተብሎም ተጠቅሷል። በሚታመኑት የዜና ምንጮች ደግሞ ትላንት የተነገረው አንዱ የኢሊየቴ ኤንደርሰን ጉዳይ ነው እና ይህን ተጫዋች ለማስፈረም ኤሪክ ቴናግ ሁሉ ባለፈው ከፎረስት ጋር ከተጫወትን በኋላ ተጫዋቹን ለጥቂት ደቂቃዎች በግል እንዳናገሩት ወደ ዩናይትድ እንዲመጣ ለማሳመን ጥረት እያደረጉ እንደሆነ ስለመነገሩ ሰምተናል። አንዲ ሚተን የተባለ ጋዜጠኛ ደግሞ ለቶክ ኦፍ ዴቪልስ ሲያወራ ከሚታመኑ ጋዜጠኞች መካከል አንዱ ነው። አንደርሰን ከረንትሊ ያለው አሁን ባለው ሁኔታ ወደ ማንቸስተር ዩናይትድ ጥር የዝውውር መስኮት ላይ የመቀላቀል ዩናይትድን የመቀላቀል እድል ያለው ተጫዋች ይመስላል ብሎ ነው እሱ የገለጸው። ስለዚህ ዩናይትድ ከብዙ አማካዮች ጋር ስሙ ክለቡ ተነስቷል። ስማቸው ከዩናይትድ ጋር ከተነሱ አማካዮች ውስጥ ደግሞ ይሄ ተጫዋች ነው ለዩናይትድ የመፈረም ሰፊ እድል ያለው ብሎ ነው እየነገረን ያለው ማለት ነው። ስለዚህ ሰሞኑን የሰማናቸው ሩበን አሞሪም አወሩት ፕላስ ተጫዋቹ ራሱ ወደ ዩናይትድ ለመቀላቀል በጣም ከፍተኛ ፍላጎት አለው። እንደውም ፍላጎቱን ሁሉ ሳይቀር በጥር የዝውውር መስኮት ወደ ዩናይትድ ለማምራት እና ለዩናይትድ ፈርሞ የመጫወት ከፍተኛ ፍላጎት እንዳለው ሁሉ በግልጽ ይሄ ተጫዋች አሳውቋል ተብሎም እንዲሁ ተነግሯል። እና አሁን ያለው ፍላጎት በጣም ሲሪየስ ነው የሚመስለው። ከምናምናቸው የዜና ምንጮች መረጃዎች ሲወጡ ነው የሚገኙት ማለት ነው። ሚተን በጣም የሚታመን ለዩናይትድ ቅርብ የሚባል ጋዜጠኛ ስለሆነ ማለት ነው። እና አንዳንዶች መከራከሪያ እንደውም ያነሳሉ። በጣም ብዙ ብር ከምናወጣ በተለይ ለባሌባ ኢልየት አንደርሰንን ብናስፈርም ይሻላል ብለው ምርጫቸውን አስቀምጧል። የእናንተንም ምርጫ እንዲሁ ጠይቄ ትላንት ኮሜንት ላይ አንዳንድ ቤተሰቦቼ ምርጫቸውን እንደዚሁ ስታሳውቁ ነበር ማለት ነው። አሁን ይሄ የምርጫ ጉዳይ በደጋፊዎች ብቻ ሳይሆን በክለቡ አመራሮች ሁሉ ሳይቀር የትኞቹን አማካዮች እናስፈርም የሚለው ላይ ገና መስማማት ላይ አልተደረሰም ተብሏል። እንደዚህ የተባለው ለምንድን ነው? ለምሳሌ አሁን ክሪስቶፈር ቪቭል የካርሎስ ባሌባ ላይ በጣም ከፍተኛ ገንዘብ እንዲወጣ አይፈልጉም ተብሏል። ለምሳሌ አሁን ቪቭል ሀሳብ ምንድን ነው ተብሎ ነው የተነገረው ለባሌባ 90 እና 100 ሚሊዮን ፓውንድ ከምናወጣ በዚህ ዋጋ ሁለት በጣም ጥሩ የሆኑ አማካዮችን ከጀርመን ቡንደስሊጋ ማምጣት እንችላለን ብለው ያስባሉ ማለት ነው። ክሪስቶፈር ቪቭል ይሄ ሀሳብ እንዳላቸውና በዚህ ሀሳብ የክለቡን ሌሎች እንግዲህ የስራ ባልደረቦቻቸውን እየሞገቱ ነው ተብሎ ተገልጿል ማለት ነው። እና ደጋፊዎችም በዚህ መልኩ ከጎናቸው የሚቆሙ የክሪስቶፈር ቪቭል ሀሳብ ትክክል ነው ብሎ የሚያስቡ አሉ። አንዳንዶች ደግሞ ዩናይትድ የሚፈልጋቸው አንዳንድ ተጫዋቾች በተለይ አሁን ለምሳሌ እንደነ ዋርተን እንደነ ኢሌት አንደርሰን የመሳሰሉ ተጫዋቾች በሁለት ተጫዋቾች ራሱ አይተኩም። ምክንያቱም እነኚህ ተጫዋቾች ለዩናይትድ የሚሰጡት ሚና ለዩናይትድ አማካይ ክፍል እንደው የሚያመጡት ትልቅ የሆነ ለውጥ በሁለት ተጫዋቾች እንኳን የሚተካ ስላልሆነ ገና ለገና ፕሩቭ ያልሆኑ ያልተረጋገጡ በሌሎች ሊጎች ላይ የሚጫወቱ አማካዮችን አምጥታችሁ በፕሪሚየር ሊጉ እነሱ እንዲላመዱ ለማድረግ ከመጣር ይልቅ ራሳቸውን በደንብ አድርገው ፕሩቭ ያደርጉ ፕሪሚየር ሊግ ውስጥ የተጫወቱና ዩናይትድ እና አሞሪም በደንብ የሚፈልጓቸው ትክክለኛ የሆኑ አማካይ ፈራሚዎች ቅድም ስማቸውን የጠቀስናቸው ማለት ነው። ዩናይትድ ለእነሱ ብዙ ብር ከፍሎ አንዱን ቢያመጣ ነው የሚሻሉ ብለው ይከራከራሉ ማለት ነው። እና በቪቭል ሀሳብ የሚስማሙም ሊኖሩ ይችላሉ፣ ማይስማሙም የክለቡ ሰዎች ሊኖሩ ይችላሉ ማለት ነው። የትኛው ሀሳብ አሁን በልጦ
እንግዲህ ዩናይትድ የትኛውን አማካይ ያመጣል የሚለውን በጣም በቅርቡ የምናየው ነው። የሆነ የጥር የዝውውር መስኮት በቅርቡ ስለሚከፈት ማለት ነው። ግን አሁን እንደ ቲም ቶክ ዘገባ ከሆነ ዩናይትዶች አንደርሰንን ለማስፈረም የፎረስቱን በጥር የዝውውር መስኮት በጣም ትልቅ የዝውውር ገንዘብ ለማቅረብ ከወዲሁ ተዘጋጅተዋል እና የሚያቀርቡት ገንዘብ ኖቲንግሃም ፎረስቶች እምቢ የማይሉት እና የሚቀበሉትን የዝውውር ገንዘብ ነው የሚያቀርቡላቸው ብሎናል ቲምቶክ ማለት ነው። ከዚህ በፊት ሩበን አሞሪም ከክለቡ አመራሮች ጋር ፕራይቬት የሆነ ንግግር አድርገው በዚህ ፕራይቬት በሆነ ስብሰባቸው ላይ የምፈልገው ተጫዋች ወይም የምፈልገው አማካይ ወይም ደግሞ ሌፍት ዊንግ ባክ ሊሆን ይችላል ሲመጣ ግን ሌሎች ቦታዎች ላይ በጣም ራሱን ያስመሰከረ የአጭር ጊዜ መፍትሄ ሳይሆን በጣም ለክለቡ ለረዥም ጊዜ ሊያገለግል የሚችልና አሁኑኑ መጥቶ ተጽዕኖ መፍጠር የሚችል ተጫዋች እንዲሆን እፈልጋለሁ። ስለዚህ የምፈልገው ትልልቅ እና ብቁ የሆኑ ዝውውሮችን ነው እንጂ ለጊዜያዊ መፍትሄነት ተጫዋች አልፈልግም ሲል ሩበን አሞሪም ለክለቡ ሰዎች ለክለቡ ቦርድ አመራሮች በዚህ መልኩ ሀሳቡን ማሳወቁ ዜና መሰማቱን እኛም ወደ እናንተ ማድረሳችንን ታስታውሳላችሁ ቤተሰቦች። ስለዚህ አሁን ባሉ መረጃዎች እንደው ጠቅለል ስናደርገው ዩናይትድ በዝውውር መስኮቱ ላይ እየተሳተፈ እየሄደ ባለበት መንገድ ሊሄድ ባሰበበት መንገድ ስንረዳ በጥር የዝውውር መስኮት ላይ አንድ ትልቅ የሆነ አማካይ የክለቡ ሰዎች ሊያመጡ የሚችሉበት እድል በጣም ሰፊ እንደሆነ ነው የምንረዳው። አላቅም ማን እንደሆነ ቤተሰቦቻችን ለምሳሌ አሁን አንደርሰን የመምጣት ሰፊ እድል አለው ብዬ በግሌ ያስባለሁ። ይሄን ከዚህ በፊት ስነግራችሁ ነበር ቤተሰቦች። ምክንያቱም ይህን ተጫዋች ለማስፈረም እንደ ዋርሰን ብዙ ተፎካካሪ ክለቦች የሉብንም። ክለቡ ፎረስትም ይህን ተጫዋች በጣም በቂ የሆነ ገንዘብ ከቀረበላቸው ተጫዋቹን ሊሸጡት እንደሚችሉ ግልጽ ነው። ሻጭ ክለብ ስለሆነ ኖቲንግሃም ፎረስት ወይ ባለቤቱም ተጫዋቾችን ስለሚሸጥ ፕላስ ተጫዋቹም ቢሆን በጥር የዝውውር መስኮት ላይ ክለቡን መቀላቀል ስለሚፈልግ ወደ ዩናይትድ ለመምጣት ስለሚፈልግ ዝውውሩን ቀላል ያደርግላቸዋል ማለት ነው። ከክሪስታል ፓላስ ይልቅ ፓላስ ዋርተንን መልቀቅ አይፈልግም። ብዙ ተጫራቾች ቀጣይ ሰበር ላይ ይመጣሉ። እነ ሊቨርፑል የማይፈልገው የፕሪሚየር ሊግ ክለብ የለም። ይሄ ልጅ እነ ባየር ሙኒክ ሁሉ ሳይቀር ማለት ነው እና የእሱ ነገር በጣም ይከብዳል። የባሌባ ጉዳይ ደግሞ እንደምታውቁት ነው ቤተሰቦቻችን። ዩናይትዶች ሊመለሱ ይችላሉ አላቅም። ጥር ላይ ኢንዲካ ላይ እንዳለ የዚህን ተጫዋች ያገኙ የሚለውን መሞከራቸው አይቀርም እየተነጋገሩም ይሆናል ከወዲሁ። ግን እኔ በጣም በቀላል ገንዘብ አሁንም ቢሆን ባሌባን ብራይተኖች ይሸጡላቸዋል ብዬ አላስብም። እንደው 100 እና ከዛ በላይ ይጠይቃሉ ብዬ ባላስብም ብቻ የሚወስዱትን አማራጭና የሚያስፈርሙትን አማካይ ስፍራ ተጫዋች ብናይ ይሻላል። ግን ተጫዋች እንደሚያመጡ የጥር ዝውውር መስኮት ላይ እርግጥ መሆኑን ትረዳላችሁ አሁን ከሚያደርጉት እንቅስቃሴ አንጻር የሚለውን ለመናገር ነው። ቤተሰቦች አብራችሁኝ ስለነበራችሁ ስለተከታተላችሁኝ እስካሁኗ ድረስ ደቂቃ ድረስ እጅግ ከልብ አመሰግናለሁ። በተለያዩ ቪዲዮዎች ደግሞ መረጃዎች ነገ እንገናኛለን። እስከዛ ሰላም ሁኑ ባይ